ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሳያችሁ ደሴ ከተማ የሚሄድ ኬላ ጋር የሚሄድ አልባሳት ነው እና መጋረጃ፣ ምንጣፍ፣ አንድ ብርድ ልብስ ማለት ነው። እንግዲህ ሀባይብ እያንዳንዱ አልባሳት ዋጋ መነግራችሁ ይሆናል። ኳሊቲ የሆኑ አልባሳቶች ነው ማሳያችሁ። ውድ ናቸው፣ በጣም ውድ ናቸው፣ ግን ኳሊቲ ጽድት ያሉ ልብሶች አሉ። እዚህ ጋር ለሶስት ወንዶች የሚሆን ሱሪ ሁለት ፍሬና ሸሚዝ ደግሞ ማነው ቲሸርት ደግሞ ሁለት ብቻ እያንዳንዱን አልባሳት በደንብ ዋጋውን አብራርቼ እነግራችኋለሁኝ። እንደያቅማችሁ ነው እኔ የምታዘዘው። ሱሪ ባለ 1000 ምናምን የምታዘዛለሁ። ከዛ በላይም ከፈለጋችሁ 5000፣ 6000፣ 7000 እንደያቅማችሁ አልባሳት አለ ማለት ነው። እና ይህ አልባሳት 300 ብር የትራንስፖርት አውጥቻለሁኝ። 300 ብር የትራንስፖርት ያወጣሁት እንዴት መሰላችሁ? ይሄ ምንድነው ጋቢ መጋረጃ ከደሴ ነው። እንዲሁም ደግሞ ምንጣፍ፣ ከዛ ደግሞ እነዚህን ለማሟላት በባጃጅ ወደ ወዲህ ያልኩበት 300 ብር አጠቃላይ ሆኗል ማለት ነው። 300 ብር ብቻ ያኔ ያወጣሁ ወጪ እንደዛ ሆኖ አይደለም። በነገራችን ላይ ከዚህ ደሴ ስትሄዱ 300 ብር ነው፣ ስትመጡ 200 ብር፣ 500 ብር ነው። ግን እኔ ሁሉንም ወላሂ ሸም እየያዘኝ አልደምርም፣ ነግራችኋለሁ እኔ የምሄድበትና የምመጣበትን እና ሀባይብ 99400 ብር ነው የፈጀው። 99100 ብር ልብሱ፣ 300 ብር የትራንስፖርት ማለት ነው። ትንሽዬ ነው አልባሳቱ፣ ወላኪን ኳሊቲ ስለሆነ ነው። የመጋረጃ መስቀያም አለ፣ አንደኛው እዛ ጋር ተሰቅሎበታል። መጋረጃ መስቀያው ሜትር 550 ብር ነው። 8 ሜትር ነው የገዛሁት። 8 ሜትሩ 4400 ብር ነው። እዚህ ጋር እንደምታዩት ማለት ነው 4400 ብር ነው የተገዛው ማለት ነው። 32 ቁጥር ሱሪ አለ። 32 ቁጥር ሱሪ በሲሊቨር ከለር በጣም የሚያምር ፓኪስታኒ ነው። ፓኪስታኒ ውድ ነው ታውቃላችሁ። ኳሊቲ ሱሪ ፌል ምንም ቢሆን ፌል አያረግም። እነዚህ በጣም ቆንጆ ሱሪዎች። እነዚህን ሁለት ሱሪ ለአንድ ሰው ማለት ነው። ከለራቸውም ፌል የሚያደርጉ አይደሉም። ሱሪነታቸውም በጣም ቆንጆ ኳሊቲ የሚባሉ እነዚህ ተለጣጭ ናቸው። እንደዚህ የፈለገ እንትን ብትሉ አጥብቆ የሚይዝ አይነት አይደለም። በጣም ቆንጆ የሚባል ሱሪ ነው። ብሩም ቆንጆ ነው። አንድ ሱሪ አንዱ ይሄ ማለት ነው 3800 ብር ነው የተገዛው። ለስድስት ሱሪ 22800 ብር ነው የከፈልኩት። ከዛ ለዚሁ ማላበሻ ያው ከፈለገው ጋር ማች እያደረገ ይለብሳል ማለት ነው። እቺን ሸሚዝ ቲሸርት ናት ባለ ኳሊታ በጣም ቆንጆ ፋሽን የመጡ እነዚህ ናቸው። ዋጋው 1800 ብር ነው ይሄ አንዱ ማለት ነው። ከዛ ይሄኛው ደግሞ ቲሸርት ኦ ነው። ከዚህ ጋር እንደምታዩት ኦ ነው። ይሄንን 1500 ብር 1500 ብር። ግን ልብሶቹ ማሻአላህ የሆኑ ናቸው። በነገራችን ላይ ከአንድ ቦታ ስለሆነ የገዛሁት እንጂ ይሄን 5 ያደረገልኝ 2800 ብሎ በግድ ነው 500 ብር። እንግዲህ አስቡ ከ2800 ስትከራከሩ 1500 ብር ማድረስ ማለት የሀገራችን ገበያ ያው አድካሚ ነው። ግብይቱ ማለት ክርክር ስላለው ማለት ነው። እንደዚህ ሆኖ የአንደኛው ልጅ አልባሳት እንዲሆናል። እዚህ ጋር ደግሞ 31 ቁጥር ሱሪ ያ 32 ነው ብያችኋለሁኝ። ይሄ 31 ቁጥር ሱሪ አንድ አይነት ነው። ከለርም ሁሉም አንዲ ከኦሞ ከለር አንዲ በሲሊቨር እያረኩ ነው የገዛሁላቸው። ዋጋ እንደዚህ ሆኖ ይሄ አንዱ 3800 ብር ነው፣ ሁለቱ 7600 ማለት ነው። እንደዚህ ሆኖ ከዛ የዚህኛው ደግሞ ሸሚዝ 1800 ብር። እችን በጣም ቆንጅዬ የምታምር ሸሚዝ ምንድነው ቲሸርት ባለ ኳሌታ ማለት ነው። አፍዋን አፌ ላይ የሚመጣልኝ ሸሚዝ ስለሆነ ነው። እና እችን የመሰለች በጣም የምታምር 1800 ብር ገዝቼለታለሁ። እችኛዋን ደግሞ 1500 ብር። እነዚህን እንዴት እያረኩ ነው? ሳይዝ 33 ለሚለብሰው ኤክስ ላርጅ፣ 32 ለሚለብሰው ላርጅ፣ ከዛ ደግሞ ለትንሸኛው ደግሞ ይሄ 31 ቁጥር ሱሪ፣ ይሄኛው ደግሞ ሚዲኤም ማለት ነው። ማን ነው ላርጅ ናት እቺ
የ2 ኤክስ እና 1 ኤክስ ከዛ ላርጅ ማለት ነው። እንደዚህ የአንድ ሰው አልባሳት። ከዛ ደግሞ ይሄኛውም እንደዚሁ ተመሳሳይ በቃ ዋጋቸው ተመሳሳይ ነው። 22800 ነው የከፈልኩት ብያቸዋለሁ ለ6 ጂንስ ሱሪ። እነዚህን የመሳሰሉ ጽድት ያሉ ሱሪዎች እናንተም ትወዱታላችሁ። እውነት ለመናገር በአካል ብታዩት በጣም ቆንጆ ቆንጆ የሚያማምሩ ናቸው። ያው ለደሴ ልጆች ስለሆነ ደግሞ ጽድት ያለ ያው የከተማ ልጆች ናቸው እና ጽድት ያለ ነው ግዢ ያለችኝ። እንዳልኳችሁ ሞኝ ነገር ነው እያልኩ አይደለም። ሺ ምናምንም የሚሸጠው ቆንጆ ነው። ወላኪን እንደየአቅማችን እኔ አሁን ለወንድሞች የምገዛው ነው ለእናንተ የምገዛው ሺ ምናምን ቤት ማለት ነው። እና ሞኝ ስለሆነ ምናምን አይደለም የሚቀንሰው። ከዛ እዚህ ጋር ደግሞ ለዚህኛው ሸሚዝ አያችሁት? ይሄ ኤክስ ላርጅ ነው። ሞዱ ሰፋ ያለ ስለሆነ ለ33 ቁጥር ሱሪ ለሚለብሰው ማለት ነው። ከዛ ግን ምን ሆነ መሰላችሁ? እችን የመረጥኩት ቡኒ ነበር። ቡኒዋ የሆነ ነገር የነካት ነገር አለ። አሁን ከለሩ ተቀራረበበት። አይታው ቀይሩ ካለችኝ እቀይረዋለሁ። ግን ቡኒው የዚህ ቡኒ ቀለሙ ሌላ ነገር የሆነ ከለር የነካው ነገር አለና ያደብሮ የነበር የተውኩት። አሁን ቤት ከመጣው ሳስበው ይቀራረባል እንጂ አንድ አይነት አይደለም። ያው ትንሽ ይቀራረባል። ይሄም 1500 ብር ነው ይሄንን የገዛሁት። ይሄኛው ኤክስ ላርጅ ነው ማለት ነው። እንደምታዩት ማሻአላ ተባረከ ረህማን የሆኑ አልባሳቶች እንደዚህ አመት 2 ልጆች ነው። አንድ አይነት ቲሸርት አጥቼ ነው ከለር ማለት ነው። እነዚህን ሱሪዎቹ 1400 2800 ብር ነው የገዛሁት። 22 ቁጥር እና 23 ቁጥር በጣም የሚያማምሩ ፋሽን የሆኑ ሱሪዎች ናቸው። ከዛ ደግሞ ቲሸርት 600 ብር አንደኛው ይሄ ነው። ይሄም እራሱ ሆኖ ከለሩ በቢጫ ነው እንደምታዩት ማለት ነው። በጣም የሚያማምሩ እነዚህን ሁለቱን 1200 ብር ቲሸርቶቹን ሁለቱ ሱሪ 2800 ብር አጠቃላይ 4000 ብር ፈጀ ማለት ነው የሁለቶቹ ልጆች። ከዛ እዚህ ጋር ደግሞ የጨርቅ ሱሪ 5500 1000 ብር ሁለቱን የጨርቅ ሱሪ እነዚህን ማለት ነው 5500 1000 ብር ማለት ነው። ከዛ የአባት ለዚሁ ለጨርቅ ሱሪው የሚሆን ቲሸርት እነዚህ 600 1200 ብር አያችሁት እነዚህን ማለት ነው። ከዛ ጋቢ ይሄንን 3500 ብር ነው የገዛሁላት ቆንጆዬ ጋቢ። ከዛ ደግሞ ነጠላ 1500 3000 ብር ሁለቱን ማለት ነው። ከዛ ምን አለ መሰላችሁ ድሪያ ብላይ ነበር። ድሪያ አልተገኘም ማለት ዋጋው 25000 ብር 13000 10000 ብር በቃ ድሪያ እንደዛ ነውና እነዚህ ፊስካዎች ናቸው የሚያማምሩ በጣም ቆንጆ ፊስካ ነው የገዛሁላት ማለት ነው። የዚህ ዋጋ ይሄና ይሄ 5500 5500 11000 ብር። ይሄኛው ደግሞ 5300። ይሄ ለምን እንደቀነሰ ነግራችኋለሁ ኋላ ላይ ማለት ነው። እየዘረጋሁ ላሳያችሁና ማሻአላህ የሆኑ ድሪያ ለምን ጎጎራ ነው። ጎጎራ ደግሞ ፈልጋችሁ ማች ማድረግ ትችላላችሁ። በነገራችን ላይ አንዱ ይሄ ነው። ያ ሰላም በጣም ነው የሚያምረው። ማሻአላህ ተባረከ ረህማን። ሻርፑን ደግሞ ላጣጥልና ላሳያችሁ። ሻርፑ ለብቻው 3000 ብር ነው ርካባ ማለት ነው። ችርቻሮ እስከ 3500 ብር ነው የሚሸጠው በነገራችን ላይ። ከዛ እንደዚህ ታረጉና ይሄኛው እንደዚህ በጣም ነው የሚያምረው ማሻአላህ ሲሰፋ። እኔም አንድ አሰፍቻለሁ ምቾት አለው። እዛ ላይ ደግሞ ልብሱ በጣም ነው የሚያምረው ማሻአላህ እንደዚህ ማለት ነው። ማሻአላህ ተባረከ ረህማን በጤና የሚለብሱት ያድርጋቸው። ይሄ 5500 ብር እስከነ ሻርፑ ማለት ነው። ሞዱ ደግሞ እንትኑ ደግሞ ይሄንን ሲቀነስ ደግሞ ይሄንን ይቀንሱታል በነገራችን ላይ ጎኑ ጠባብ ሲሆን ደግሞ ይቀንሳል ማለት ነው። ይሄ እንደዚህ ሆኖ 2500 ነው የሸጠልኝ፣ ግን የሚቸረችው 2700 ብር ነው። ወላኪን ይሄኛው ጠባቡ ወርዱ ጠባቡ ሲሆን 2000 ብር ነው ማለት ነው። አያችሁ 2000 እና ይሄኛው 3000 5000 ብር ይሆናል ማለት ነው። ግን ይሄ ወርዱ ሰፊ ስለሆነ እስከ እጅጌ ስለሆነ 5500 ብር ነው። ከዛ ደግሞ ሁለተኛው በጣም ነው የሚያማምሩት ማሻአላ
ይሄ ደግሞ ሁለተኛው ደግሞ ይሄንን ይመስላል። ማሻአላ በጣም 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 ነው የምላችሁ የሚያማምሩ ፊስካዎች ናቸው። ከዛ ሻርፑ ይሄ ነው። ሻርፑ አንዳንድ ቦታ ላይ ባለው ማለት ነው ይሄ ድምቅ ያደርገዋል። እኔ ጠቋራ ስለሆንኩኝ ከኔ ጋር አይሄድም። ወላኪን እንደዚህ ቀይ ሰው ቢለብሰው እንዴት እንደሚያምር ማለት ነው። ማሻአላ እንደዚህ የሚያማምሩ ፊስካዎች ናቸው አሁን የመጡት። በጣም ያማምራሉ ሀቂቀተን። ከዛ ይሄንን 5700 ብሎ በግድ ተከራክሬ 5500 ብር አስደርጌ ነው። ይሄ ሻርፑ ውድ ነው 3000 ብር ርከባ ማለት ነው። ይሄኛው ደግሞ 2000 እስከ 2500 አታጡም ይሄንን ሻርፕ ማለት ነው። ወላኪን ይሄንኛውን ስለጎዳሽኝ ብሎ እስከዚህ 5200 ብር ነው የተቀበለኝ ማለት ነው። ያኔ ይሄን 2700 ብር ነው ያሰበው ማለት ነው። ይሄን የለበስኩትን ሻርፕ ፊስካው ደግሞ ከነዛኞቹ ጨርቅነቱ ይሄኛው ደግሞ ስፍ ነገር አለው። ይሄ እንደ ዳንቴል ጥልፍ ነገር ማለት ነው። በጣም ነው የሚያምረው። አያችሁት? ማሻአላህ በጣም ያምራል። እንደዚህ ማለት ነው። ከዛ በዚህ ታላብሳላችሁ። በጣም ነው የሚያምረው ሀቂቀተን። ይሄ ደግሞ ለዚህኛውም ይሆናል። እንደዚህም በዚህም መልበስ ትችላለች። የሆነ ነገሩ እዚህ ጋር ያለው ይቀራረባል ማለት ነው። እንደዚህ ይዩት እንዴት እንደሚያምር ማሻአላህ ተባረከ ረህማን። በጤና በአፊያ የምንለብሰው ያድርጋት። ሰሞኑን ነው የምትገባው። ያው አሁን እሷ ስትገባ ይሄንን ለቤተሰቦቿ ስጦታ አዘጋጅቼላት ነው የምጠብቃት ማለት ነው። ሻርፑ እዩት እንዴት እንደሚያምር አያምርም? ማሻአላህ። እና ይሄንን አልባሳቶቿ እነዚህን ይመስላሉ። ከዛ ምን አላችሁ መጋረጃ ነው። መጋረጃ 18000 ብር ነው። 3 ሜትር ላይ ያለቀ ሲሊቨር ነው። ይሄ ስሱ ፓርት ነው የሰቀልኩት ማለት ነው። ለምን እኔ ይሄ እንትኑ ስለማይዝልኝ ጋንች አይይዝም ማለት ነው። ወፍራሙ ፓርት ደግሞ ይሄንን ይመስላል። በጣም ነው የሚያምረው። ዋጋው 18000 ብር 6 ሜትር በ6 ሜትር አያችሁት? ማሻአላህ በጣም ነው የሚያምረው። ያሰላም ፏ ብሎ የተሰራ ቆንጆ መጋረጃ። ይሄ አንድ ጎኑ ነው፣ አንድ ጎኑ በዚህ አለ። ከዛ ምን አለ መሰላችሁ መጋረጃ መስቀያው ጋንች እነዚህ ማለት ነው። በሶስት ቦታ ስለሆነ የሚመታው ረጅም ስለሆነ ሰፊ ስለሆነ ማለት ነው። ይሄ እነዚህ ኮፊታዎቹን ለብረቱ ጫፍና ጫፍ ላይ የሚሆን ማለት ነው። ከዛ ደግሞ ቀለበት እነዚህ ብረቱ ላይ የሚውሉ ማለት ነው። እዚህ ጋር አሁን ለምሳሌ እዚህ ጋር የሚገባው ይሄ ነው ማለት ነው። እንደዚህ ይሄኛው እቺ ፓርት መጋረጃው ላይ ትሰካለች። ከዛ ይሄ መጋረጃው ላይ የምታስገቡት ይሄንን ነው። ለምሳሌ መጋረጃ ሲገዛ ለምን የለውም ትላላችሁ? መጋረጃ ሲገዛ እቺ ብቻ ናት አብራት የምትመጣው ማለት ነው። እቺ ይሄንን መጋረጃ ብረቱን ስትገዙ ነው አብሮ የሚመጣው ማለት ነው። አክሰሰሪ እንደዚህ አርጋችሁ ይሄንን ታስገቡና እንደዚህ እጥፍ አርጋችሁ ይሄ እዚህ ላይ ይውላል ማለት ነው። ከዛ ይሄንኛውም አብሮት ነው የሚመጣው ከዚህ ጋር። አንዳንድ ቦታ ግን አይሰጡም አውቀው ማለት ነው። የማይሰጧችሁ ያው ይሄንን 150 ብር ብቻ አንዷን ፍሬ 150 እንድትገዙ ማለት ነው። እና ስትገዙ ለምሳሌ መጋረጃ መስቀያ ብረት ቀድማችሁ እቃ ሳታዙ በፊት ቀድማችሁ ከሆነ የምትገዙት ይሄን ስትገዙ እነዚህን አብራችሁ መቀበል አለባችሁ። እንደ ሜትሩ ቁጥሩም ይለያያል የዚህ ማለት ነው። እንደ ሜትሩ ለምሳሌ 4 ሜትር ከሆነ 60 ፍሬ ነው እንደዛ አካባቢ ነው የሚመጣው ማለት ነው። ለምን መጋረጃው ስፋቱን ያውቁታል እነሱና። ከዛ ደግሞ ምን አላት እዚህ ጋር ብርድ ልብስ 4.5 ብርድ ልብስ አላት። ዋጋው 5000 ብር ነው የተገዛው። ምታምር ቆንጅዬ ቡኒ መጋረጃ ናት። ማን ነው ምን ብርድ ልብስ ናት መጋረጃ አልኩኝ። በጣም ፏ ያለች ናት። በዛ ላይ ልስላሴዋን ልነግራችሁ አልችልም። አያቻት እንዴት እንደምታምር ያ ሰላም። በጣም ነው እኔ የወደድኳት።
ኳሊቲ ብርድ ልብስ ነው። 4.5 ወይም 4 ኪሎ ተኩል ነው። ከዚህ በላይ ከሆነ ለማጠብ ማስቸገሪ ነው። ለኢትዮጵያ አይሆንም ከዚህ በላይ ከሆነ ማለት ነው። ሌላው ወደ መጨረሻ እዚህ ጋር ምንጣፍ አለ። 2 በ4 ምንጣፍ ነው። ሲሊቨር ከለር ዋጋው 10,000 ብር። አሁን 10,500 ብር ነው እየተሸጠ ያለው። ያው እኔ ርከባ ስለሆነ 10,000 ብር ነው ማለት ነው የገዛውላት። እንግዲህ እንደምታዩት ነው። ከወደዳችሁት ላይክ ሼር እያደረጋችሁ ቀን ቀን ደግሞ ስትደውሉልኝ እኔ ማንሳት አይመቸኝም። ምክንያቱም እነዚህን እቃዎች ለማሟላት ከአንድ ቦታ አንድ ቦታ ስዞር ነው የምውለው። ለዛ ነው። አንዳንድ እህቶች ደግሞ አሁን ደውላችሁ አሁን ካልተመለሰላችሁ የምትቆጣላችሁ። እኔ ቀን ቀን ይሄንን ታላሟለሁ ዙሬ ካልገዛሁ ማታ ቪዲዮ መስራት አልችልም ማለት ነው። ምንን እሰራለሁ? ቀን የገዛሁትን ነው። የእንቅልፍ ሰዓቴን ከ5 ሰዓት ከ4 ሰዓት ተኩል በኋላ የእንቅልፍ ሰዓቴን እየተኩ ስለሆነ እኔ ትዕዛዝ የምጽፈው ቀን ቀን መዞር ስለሆነ ስራዬ ለዛ ነው ማላነሳላችሁ። ግን አትቀየሙ ማለት ነው። ምክንያቱም ቀን እየሄድኩኝ አንድ ሰው ቢሆን ቁጭ ብዬ አወራለሁ። 2 ሰው ቢሆን እንደዛው። የሚደውለው 20-30 ሰው ነው። ያን ሁሉ ሰው ቁጭ ብዬ ቆይ ጠብቁኝ፣ ቆይ ማታ፣ ቆይ ነገ፣ ቆይ እንደዛ ማለት አልችልም። ለዛ ነው በተመቼ ሰዓት ማታ ቴክስታችሁን የቻልኩትን እየመለስኩ ነው ማለት ነው። እንግዲህ ከወደዳችሁት ላይክ እና ሼር እያደረጋችሁ ሰላም ሁኑ።